የጋና ካቶሊክ ጳጳሳት ወጣቶች የሰላም ድምጽ እንዲሆኑ ጥሪ ያቀረቡ። የጋና ካቶሊክ ጳጳሳት ወጣቶች የካቶሊክ አስተምሮ ላይ ያተኮሩ ይዘቶችን በመጠቀም መገናኛ ብዙሃን መድረኮች ላይ የሰላም ድምጽ እንዲሆኑ ጥሪ ያቀረቡ። ጳጳሳቱ ባቀረቡት ጥሪ አዎንታዊ ለውጥን ለማምጣት ፈጠራ፣ ተጽዕኖና ቁርጠኝነት ያላቸውን ወጣቶች ማፍራት ያስፈልጋል በማለት በአመጽና በአክራሪነት በተጎዱ የሀገሪቱ ክፍሎች ሰላምን፣ መቻቻልንና ብሔራዊ አንድነትን የሚያመጡ ዲጂታል ይዘት ያላቸውን መልእክቶች ማጋራት እንደሚያስፈልግ ተናግረዋል። የጋና ካቶሊክ ጳጳሳት ወጣቶች ለሰላም ግንባታና ለማህበረሰብ ደህንነት ቁርጠኝነታቸውን ማሳየት እንዳለባቸው የገለጹ ሲሆን የሰላም ድምጽ በመሆን ደህንነቱ የተጠበቀና የበለጠ አንድነት ያለው ማህበረሰብ ለመገንባት ወጣቶቹ ያለባቸውን ኃላፊነት እንዲወጡ ጥሪያቸውን አቅርበዋል። ጳጳሳቱ በጋና ውስጥ እንደ ቲክቶክ፣ ፌስቡክ እና ኤክስ ባሉ ዲጂታል መድረኮች የአመጽና ጽንፈኛ አቋም ያላቸው ይዘቶች እየተስፋፉ መምጣታቸው ስጋት መፍጠሩን በማንሳት የመንግስት ባለስልጣናትን፣ ጋዜጠኞችንና የህዝብ መሰረተ ልማቶች ላይ ያነጣጠሩ አሉታዊ ይዘት ያላቸው መልእክቶች እየተበራከቱ መምጣታቸውን ጠቅሰዋል። በመሆኑም ወጣቱ የህብረተሰብ ክፍል በሰላም ግንባታ መርሃ ግብሮች፣ በሴቶች ኢኮኖሚያዊ ማጎልበት ተነሳሽነት፣ ለተፈናቃዮች ሰብአዊ እርዳታና የማህበረሰብ መሪዎችን ያካተተ የእርቅ ጥረቶች ላይ አበክረው እንዲሰሩ ጳጳሳቱ ለወጣቶቹ መልእክታቸውን አስተላልፈዋል። መረጃው የኤሲያ አፍሪካ ነው።